ወደ ተቋም ወደ ሆነ ቦታ እንዲጨመሩ መክሬ ማላቅም፣ ወደፊትም አልመክረም። አንድ ምክር ግን አለኝ። ወደ እግዚአብሔር መንግሥት ሰዎች ተጨመሩ። በልጁ በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች ሁኑ። እውነትም መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚገባ አንዳች የለም ብሎ እውነተኛ መንገድ፣ እውነተኛ እረኛ፣ እውነተኛ አባት፣ እውነተኛ ወዳጅ የምትፈልጉ ከሆነ በእውነት ነው የምላችሁ በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መጣበቅ ይሆንልናል። አለቀ። ይሄ ነው። ከዛ በተረፈ የሆነ ዲኖሚኔሽን ውስጥ ሰዎች ግቡ ብዬ መክሬ አላቅም፣ አልመክርም። በዚህ የምትናደድ ካለ መብት ነው፣ መናደድ ትችላል። እኔ ሰዎች በልጁ በኢየሱስ ክርስቶስ አምነው የእግዚአብሔር ልጆች እንዲሆኑ ብቻ በቃ አለቀ። ላይ ስትገባ ኦርቶዶክሶች በዚህ በኩል፣ እስቲ ጴንጤዎች በዚህ በኩል፣ ጆቫ ዊትነሶች ከኋላ ሆኖ ምናምን የሚባል የለም። ጥያቄው አንድ ነው። በልጁ በኢየሱስ ክርስቶስ አምነሃል ወይ? የመጣህበት መንገድ በልጁ በኩል ነው ወይ የመጣው ነው የምትጠየቀው። በማን ነው ያመንከው? በማ በኩል ነው የመጣኸው ነው። የግብዣው ጥሪ የደረሰ በማ በኩል ነው ነው የምትባለው። የጥሪ ካርዱ ኢየሱስ ነው። ወደዛ ህብረት የምትገባበት፣ ወደ በጉ ሰርግ የምትገባበት አንድና አንድ ሌላ ነገር የለም። ጥሪው ኢየሱስ ክርስቶስ በቀራንዮ መስቀል ላይ በከፈለው የደም ዋጋ ነው ወደዛ የምትገባው። ሌላ ምንም የለም። በኦርቶዶክስነት አትገባ፣ በፕሮቴስታንትነት አትገባም። ያ ካርድ እዛ አያጫውትም። ያ ካርድ እዛ አይደለም የሚያጫውትም። ያ ካርድ እዚህ ለሃይማኖት ቁማርተኞች የሚሰራ ነው። ላይ እዛ አይሰራም። ቤት በኩል ከየት ቸርች ነህ? ከሙሉ ወንጌል ነህ? ከቃለ ሕይወት ነህ የሚባል አይሰራም። በልጁ በኢየሱስ ክርስቶስ አምነሃል ወይ ነው ጥያቄው። ካላመንክ በቃ አለቀልህ። አትገባም። ከአብያተ ክርስቲያናት ነህ ከቪዥነሪ ነህ ምናምን የሚባል ጥያቄ የለም። ላይ በልጁ በኢየሱስ ክርስቶስ አምነሃል ወይ አይደለ? እውነት መንገድ ሕይወት እኔ ነኝ። በቃ አለቀ። በመላእክት በኩል የመጣው ብትባል የለም፣ አይሰራም። እዛ በመላእክትም የለም። በሆኑ ፓስተሮች ነው የመጣው፣ በፓስተሮችም የለም። አረ እኔ ነብይ እንትና እኮ በጣም የቅርቡ ሰው ነበርኩኝ፣ ለነብይ እንትና እኮ ማይክ የሚይዝለት ካልሲውን ራሱ አጥቤ ጠቅልዬ በባንዴጅ አድርጌ እኮ ጫማ ውስጥ የምከተው እኔ ብትል አይሰራም። የነብዩን እኮ ጃንጥላውን ይዤ እኮ ፀሐይ እንዳይመታውን የነበርኩ እኮ ብትል አይሰራም። አገባም። ሐዋርያው እንትና እኮ በጣም የቅርብ ዘመዴ ነው። እዛ ሐዋርያ አይታው የለም። በልጁ አምነሃል ወይ? እውነት መንገድ ሕይወት ክርስቶስ ነው። በቃ በክርስቶስ ኢየሱስ አምነህ የዘላለም ሕይወት አግኝተሃል ወይ ነው መንገዱ። ያ ከዛ ውጭ መንገድ አለቀ። በጣም ዘማሪ እንትና እኮ አብረን ነው ቶሞካ ኮፊ ስንጠጣ ቀኑ ሙሉ የምንለው ዘማሪ እንትና እዛ የለም። በሱ በኩል አገባም። እንኳን ቶሞካ አብረህ ብበላ ብጠጣ ልጁ ብትሆን አገባም። በራስ ነው ወንድሜ። አንድ ቆንጆ ንግግር አለች። ወፍ የለም የሚሏት ንግግር ወፍ የለም አገባም። ምንድነው የምትፈልገው? በልጁ በኢየሱስ ክርስቶስ አምነ የዘላለም ሕይወት ማግኘት ትችላለህ። አለቀ። ከዛ በተረፈ እኔ እኮ የምገርም ጨዋ ነኝ። መባና አስራቴን እየሰጠው ነው የምኖረው። እሑድ ቸርች ከፊት ወንበር እኮ ነው የምቀመጠው። እንትን ቲቪ ላይ ከፊት አላየኝም? እንደዚህ ቀይ ሻሽ አድርጌ እንዲህ የምወራጨው እኔ ነኝ እኮ ብትይ አገቢ ከነ ቀይ ሻሽሽ በሶቢ አገቢ። እሑድ ቸርች ከፊት ወንበር ያቺ የምትፈራገጠዋ ልጅ እዚሁ እኛ ነሽ እንጂ ደግሞ አንዳንዶች አላችሁ። እኔ ቴሌቪዥን መንፈሳዊ ቴሌቪዥን ራሱ ማየት ያቆምኩት በአንቺ የተነሳ ነው። እንትን ቸርች ሲሄድ ትመሰክሪያለሽ፣ እዚህ ቸርች መጥቼ ያለሽ የሆነ ቴሌቪዥን ስከፍት እዛ ቸርች ያቺኑ ቀይ ሻሽ አድርገሽ ትንከባለያለሽ። የሆነ ቸርች ስከፍት ዩቲዩብ ስከፍት ትሽከረከሪያለሽ። እንደ ሜሪጎራ ነው ምናምን የሚባል ልጆች የሚጫወቱበት ነበረ። እንዲህ ትዞሪያለሽ እንጂ አንቺ እንደውም መስራት የነበረብሽ
አሳሽ ዳሳሽ የሚል የዩቲዩብ ፕሮግራም ብትጀምሪ ይከናወንልሽ ነበር። ብዙ ሰብስክራይብ ታገኛለሽ። በቃ ስለዚህ መግቢያው መንገድ አንድ ነው፣ እሱም ኢየሱስ ነው። ከኢየሱስ ውጪ ማንም የለም። ከዛ ውጭ ኧረ እኔ በዘመድ ብትል አይሰራም፣ አይሆንም፣ አይሆንም። እውነትም መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ መግቢያ መንገድ የለም። ከዛስ ምናልባት እንኳን የሚል የለም። እንደው ለጨዋዎች ተብሎ ሌላ መንገድ የለም። በጣም ለደጋገች ተብሎ በዛ በኩል የለም። አረ እነዚህስ እግዚአብሔርን አገልግለዋል ተብሎ በዛ በኩል የምትገባበት የለም። መግቢያው አንድ ነው። መግቢያውም ደግሞ ልጁ ኢየሱስ ክርስቶስ ብቻና ብቻ ነው። 4 ነጥብ። እንደው ምናልባት ምናምን ብትል ራሱ አይሰራም። በምናልባትም አይሰራም። በቃ አለቀ። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትጠራው ይሄንን አገልጋዮቿም ሲናገሩት በጣም ነው የምደሰተው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ያለና የነበረ ደግሞ የሚኖር ብለው በጣም ደስ በሚል አጠራር ሲጠሩልኝ ኢየሱስን በጣም እደሰታለሁ። ጌታ ይባርካችሁ። በጣም ውስጥ ነው የሚነካው። አለቀ። ስለዚህ እውነትም መንገድም ሕይወትም ኢየሱስ ነው። ከሱ ውጭ ማንም የለም። ከቅድስት ድንግል ማርያም በስጋ ተወልዶ በመለኮትነት የአባቱ ልጅ በስጋ ደግሞ የድንግል ማርያም ልጅ ሆኖ 2 ባህሪ ያለው በአንድ አካል የተገለጠ ፍጹም ሰው ፍጹም አምላክ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ይህንን ጌታ ደግሞ ላመኑና ለተቀበሉ የእግዚአብሔር ልጆች የመሆን መብት አላቸው። የዘላለም ሕይወትን መውረስ መብት አላቸው። የዘላለም ሕይወት ስለ ጾምክ፣ ስለ ጸለይክ፣ ቤተ ክርስቲያን ስለተመላለስክ፣ ሜዳውን ስለጋለብክ፣ የመጨረሻ ደግ የምትገርም ሰዎች የምትረዳ ሰዎች የምታግዝ ምናምን ብትሆን አንተ ጥሩ ሰው ነህ እንጂ እግዚአብሔር ሰው መሆን አትችልም። አንተ ጥሩ ሰው ነህ እና ብዙ ሰው የማይለየው ጥሩ ሰውና የእግዚአብሔር ልጅ መሆን ይለያያል። አያችሁ፣ ጥሩ ሰው መሆን ይቻላል። እምነት የሌላቸው ኤቲስቶችን ይገጥሞኛል። በተለያየ ዓለም ዞር ያለው በአሜሪካን፣ በአውሮፓን፣ በኤዥያም፣ በአረብ ሀገራትም በአፍሪካም እግዚአብሔር ረድቶኝ በብዙ ቦታ ሄጄ አይቻለሁ። እንደነሱ የሚገርም ካራክተር ያለው አለ እንዴ? ኤቲስቶቹ እግዚአብሔር የለም ምናምን ብለው ግን መርኋን ይቀበሏታል፣ ያካፍላሉ፣ ሰው ያከብራሉ፣ ስርዓት አላቸው፣ ጨዋዎች ናቸው። ፕሪንስፕሏን ይከተሏታል፣ እግዚአብሔር የለም እያሉ ማለት ነው።